እንኳን ደህና ቆየ። ምን እንታዘዝ? እኔ እንኳን ችግር የማዳም ቤት ነው። ምን አልሽ? ችግር የማዳም ቤት ነው። ታፍኗል ድምፅሽ። አይሰማም? ኤርፎን ነው የምትጠቀሚው? ኤርፎኑን አውጪው፣ አቋርጪው። ተሰቃየንብሽ እኮ ተሰቃየንብሽ። አሁን አይሰማም? አሁን ይሰማል። ያስተጋባል። ሌላ ስልክ ከፍተሻል? አልከፈትኩም። ታዲያ ለምንድን ነው የራሴን ድምፅ መሰማው? እሺ ጥሩ ነው ጥሩ ነው ጥሩ ነው። ምን እንታዘዝ? እንትን የማዳም ባል ልደፍራኝ ሞክሮኝ ነበርና ማወጣበት መንገድ አጥቼ ልደፍራኝ ሞክሮ ነበር። የት ነው? ዱባይ። መቼ ነው ይሄ የሆነው? እድልን አላገኘሁትም እንጂ ከአንተ ጋር ማውራት ሳምንት ሆኗል። ካሜራ የለም ቤት ውስጥ? የለም። ህጋዊ ነሽ? አሁን እኮ አንቺ ወዲያው እኮ ለፖሊስ ነው እዛ ጋር መደወል የነበረብሽ። እንዲህ አይነት ቀልድ፣ እንዲህ አይነት ስፋጣ ሰከንዱላ መጠበቅ የለብሽም። አይቀለድም በእንደዚህ አይነት ነገር። አስፈራራኝ ብሎ ካርግሽ ታዩ እሱን ታዩ ብሎ አስፈራራ። ቆይ እኔና ታዩ እሱን ማስፈራራቱን እሱን ብሎክ ማንም ማድረግ አይችልም። ማንም ብሎክ ማድረግ የሚችለው አንድ ሰው ከጠፋሽ ነው። መጥፋትሽን ከተረጋገጠ እዛው የምትሰሪበት ቤት ሆነሽ ማንም አንቺን ብሎክ ማድረግ አይችልም። ይኸውልሽ እዚህ ሀገር ለአሰሪው ያለው መብት ለሰራተኛውም አለው መብት እኩል ነው። እሺ መብታቸው ምንም ልዩነት የለም። አሰሪ ወይም ቀጥሮ የሚያሰራ ሰው የቀጠረው ሰው ላይ አላግባብ ክስ መመስረት አይችልም። አላግባብ ብሎክ ማድረግ አይችልም። ምንም ማድረግ አይችልም። በፕሩፍ አሁን አንቺ ጠፍተሽ ከሆነ ከቤት ጠፍታለሽ ብሎ በማስረጃ ሲያቀርብ ብሎክ ትደረጊያለሽ ከጠፋሽ። እዛው ቤት ውስጥ ሆነሽ ግን ከሆነ ብሎክ ማድረግ አይችልም። አንቺ ወዲያው ማድረግ የነበረብሽ እዛ ጋር 991 ትደውይ። ምንድነው 9993? ይሄ ይከብዳል? አይከብድማ። 39 ቁጥሮችን ስልክሽ ላይ በመምታት መደውል እዛው ጋር መና አከብድም። ግን እኔ አውቅ ነበረ ያኔ አላምነኝም ብዬ በቃ እንደዚህ ብሎ ነገር የለም ብዬ ነው የፈራሁት። ሰውየውም ስላስፈራራኝ ደሞሴንም የ3 ወር ደሞዝ ይዞብኛል። እሱንም ቀበላለሁ ብዬ ተቀብዬ እወጣለሁ ብዬ ነው እስካሁን የቆየሁት። ግን በቃ እየተጨነኩ ነው የሚሰራው። ምን ያህል ጊዜ ሆነሽ እዛ ቤት? አመት ጨርሻለሁ። አሁን አመት ነው የቀረኝ ኮንትራቴን ልጨርስ። ደሞዝሽን አሁን እንደወጣሽ ጠይቂያቸው። አልሰጥም የሚሉሽ ከሆነ ስልክ ቁጥር አለ እዚህ ከታች ጻፉላት። እዛ ደውለሽ እነሱ ልክ ያስገቧቸዋል። የሚያስፈራራሽ ለምን መሰለሽ? መብትሽን እንደማታውቂ ስለገባው ነው። ወይም መብትሽ ምን እንደሆነ አልገባሽም። አንቺ ምን ድረስ መብት እንዳለሽ ይሄ ሀገር ይኸውልሽ፣ በደንብ በአጭር ቋንቋ ስነግርሽ በጣም 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 ህግ አክብረው ለሚኖሩ ሰዎች እንደ ንጉስ የሚኖሩበት። ህግ የማያከብር ማንም እንኳን ፖሊስ ታውቂያለሽ? ፖሊሱ ራሱ መጥቶ አለአግባብ እኔን መንካት አይችልም፣ መክሰስ አይችልም፣ መያዝ አይችልም። ፖሊሱን ራሱ ልከሰው እችላለሁ ከፈለጉ። እዚህ ድረስ ነው ልልሽ ፈልጌ ነው። ይሄ የዚህ ሀገር ዜጋ የዚህ ሀገር ዜጋው ማለት ነው። እዚህ ሀገር የሚኖርም ዜጋም እዚህ ሀገር ነዋሪ እኩል ነው በህግ የሚዳኘው። ማንም ከማንም አይበልጥ። መፍራት የሌለብሽ ነገር ይሄን ነው ልልሽ ፈልጌ ነው። ደረትሽን ነፍተሽ ነው መኖር ያለብሽ። ህግ ብቻ አትጣሺ ነው። ህግ ጥሰሽ ከተገኘሽ ተጠያቂ ነሽ። ካልጣሽ ግን ምንም እንዳትፈሪ። ማንኛውም ለሚደርስብሽ ጥቃት ቀጥታ 999 መደወል ነው። ደቂቃ የቆዩን ቤትሽ ድረስ ነው የሚመጡት። ራሱ ላይ ነው ባብ የሚጠመጥመው። ስለዚህ እኔ አሁን ምን ያህል ጊዜ የቀረኝ ነው ያልሽው? ኮንትራትሽ ሊያልቅ አመት ነው። ግን አሁን 1 ወር ጀምራለሁ ከአመት አንድ አመት ጨርሻለሁ።
እሺ ከዚህ እንደወጣሽ ደሞዝሽን ተቀበይ። መጀመሪያ ስራ ደሞዝ ስጡኝ በይ። አንድ ጥያቄ አልሰጥም ካሉሽ 884 አለልሽ። ይኸው እዚህ ላይ ነፃ ስልክ መስመር ደዊ። ቋንቋ አልችልም ካልሽ ችግር የለውም፣ አማርኛም የሚያወራ ሰው ያገናኙሻል። በጣም ቀላል ትለምጂዋለሽ። አሁን እንደዚህ ነው የምትለምጂዋየሽ። አሁን ይህንን ሲስተም ይህንን መንገድ ስትይዢ ነገ መብትሽ እንዴት ማስከበር እንዳለብሽ ትማሪያለሽ። አንድ ትምህርት የምትማሪው አዲስ ቻሌንጅ ስትጀምሪ ነው። አልችልም፣ አላቅም፣ አልተማርኩም ወይ የሆነ እውቀት የለኝም የሚባል ነገር የለም። የኔ እናት ከፈዘሽ ትበያለሽ። ስለዚህ ደሞዝሽን እምቢ ካለ ይኸውልሽ ስልክ ቁጥር ትደውይና ደሞዜን ይዘውብኝ ይኸው 3 ወር ሙሉ አልሰጡኝም፣ ምበላው የለኝም፣ ይኸው እየይሽ ምትይው ልንገርሽ፣ እየይ ህጋዊ ነኝ የሆነ እዚህ ከመጣው እንዲህ ነው እንደዚህ ተፈጥሯል። በዛ ላይ ደግሞ ደሞዜን አልሰጥ ብለውኛል። እግርሽ ላይ ወድቀው ደሞዝሽን እንዲሰጡሽ ነው የሚያደርጓቸው። እሺ ችግር ነው ይመጣባቸው ልጅ ፈልግ። እሺ አመሰግናለሁ። አትፍሪ። እሺ ተጋፈጭ። እሺ ግን እኮ እኔ እንደዚህ ልደፍረኝ ሞክሯል ብዬ ካወራው ከሚስቴው ጋር ይጣላለሁ፣ ከቤተሰብ ጋር ይጣላለሁ። እኔን አላምን። የኔ እናት እንደዚህ ብሎ ቀልድ የለም። ለምን ቤቱ አይቃጠልም? አንቺ እኮ ክብርሽ ነው የተነካው። ገብቶሻል እንዴ? ስለ መደፈር እኮ ነው እያወራን ያለ ነው። መደፈር እኮ በጣም እኮ ከባድ የክብር ጉዳይ። በጣም ፈርቼ ነበር እኮ። አሁን ካሜራ አለ ምልሽ፣ ለዛ ነው ካሜራ አሁን ከሌለ እሱ አሁን እንትን ይባላል ምናምን፣ አሁን እዛ ጋር ሊያዋክቡሽ ይችላሉ። አሁን ተጠንቀቂ። ከዚህ በኋላ ግን አንድች ኢንች ንቅንቅ ላለው ካለ ማስረጃዎችን ያዥ እጅሽ ላይሽ ምትሺ ሆኑ። ከዛ ለፖሊስ ደውለሽ እንዳይወጣ አድርገው ነው የሚያስገቡት። እንደዚህ አይነት ቀልድ የለም እዚህ ሀገር። ባይዘ ሴት ልጅን እንኳን ነክተህ መድፈር ቀርቶ መገላመጥ አትችልም። እዚህ በጣም ከባድ ነው። ስለዚህ እንደዛ አድርጊ። እሺ አይዞሽ። እሺ አመሰግናለሁ። እሺ አዎ ማስረጃ ይፈልጋሉ። ለዛ ነው እኮ አሁን ማስረጃ ስለሌላት እሷ ያዋክቧት ይችላሉ። ገብቷቸዋል። አውቃ ወይ ባለትዳር ማለት ገባ ምናምን ወይ ወዳው ምናምን እዛ ጋ እሱም እንትን ይላል። ከዛ እሷ ላይ ነገሩ ሊጠመጥሙት ነው የሚሞክሩት። ገብቷቸዋል። አሁን አንቺ ደሞዝሽን መጀመሪያ ተቀበይ። ደሞዝ የመጣሽው እሷን ፐርፐዝ ነው እንዳትረሺው፣ አይቀለድም። በዚህ ደሞዝሽን ከተቀበልሽ በኋላ ያኔ እዛ ቤት እቆያለሁ ወይስ አልቆይም የሚለውን ትወስኛለሽ። መጀመሪያ ግን እሺ እኔ እንድትመክረኝ ነው የምፈልገው። አባቴ ላይ በጣም ቂም አለብኝ። አባቴ ላይ በጣም ቂም አለብኝ። አባቴ ላይ ቂም አለብኝ። ምንድን ነው ነገር ነው ግን ከጀርባሽ ግን ጫጫታ አለ። በጣም ይረብሽ ድምፅ አለ። ቆሻ አስተካክል። አሁንስ ይሻላል። እሺ ንገሪኝ። እሺ እናቴ ሞተችው በልጅነቴ ነው፣ 2 ዓመት እያለሁ። እሺ አያቴ ያሳደገችኝ እና ምንም አያግዘኝም ነበረ። አያቴ ናት ሙሉ ለሙሉ ያሳደገችኝ፣ ምንም አያግዘኝም። እና ትንሽ ከፍ ስል ምናምን ለምን አታግዘኝ ምናምን ብዬዋለሁ ብዙ ጊዜ። እና ምንም አይሰማኝም ነበረ፣ አዳምጠኝ ምናምን። ከዛ የሆነ ሰዓት ላይ በሰዎችም አስጠየኩት እንዲያግዘኝ ምናምን። ከዛ እምቢ ያለ በሰዎችም አላግዘም አለ። ከዛ አያቴን በቃ ታዩ እኔ ያለዋ እስከ ዛሬ እኔ ነኝ ያሳደግኩሽ ታዩ አለችው። ከዛ እሺ ብዬ ምናምን ታውኩትና የሆነ ሰዓት ላይ ደግሞ ያገባ 2 ልጆች አላት ምናምን አገባ። ከዛ በኋላ በቃ ወደ እነሱ ዞረ። እኔን ከነ መጥቶ አይጠይቀኝም፣ አግዘኝም፣ ስራው እምቢ ብሎኛል ምናምን። ከዛ የሆነ ሰዓት ላይ እንትን ነበረ፣ ድግስ ነበረ እነሱ ቤት እና ብሎኝ ጠርቶኝ ነበረ። ሄድኩ
እና ሄጅ ምናምን የዛለታ ፍጥጥ ብዬ ምናምን ጠየቁት። ለምን አታግዘኝም? አሁን 12ኛ ክላስ ነኝ፣ ብዙ ነገሮች ያስፈልጉኛል እና ለምን አታግዘኝ ምናምን ስለው አባትሽ አይደለሁም አለኝ። እኔ አባትሽ አይደለሁም አለኝ። እዛ እንዴ ምን ማለት ነው አባትሽ አይደለሁም ስትል? ቃላቱን ግን የተናገርኩ ምናምን ታውቃለህ አልኩት። ከዛ ደግሞ አባትሽ አይደለሁም ነው ያለኝ። ከዛውን አማራጭ የለኝም እሺ ብዬ ብቻዬን ነበርኩ የሄድኩት እና ብቻዬን ተመለስኩ። እና በሰዓቱ እንጀራ እናቴ የተናገረችው አማርኛም አለ። የኔ ልጆች ለሰው ይተርፋሉ እንጂ የሆነ የሰውን አይነኩም ምናምን አለች አላ። እኔ እሱን ስለጠየኩት ምናምን እሷን መቤት ስላለች እንደዛ አለች። እና አሁን ላይ አረብ ሀገር ነው ያለሁት፣ ግን አሁን ወደ ኢትዮጵያ ሊገባ ነው። ግን በጣም ቂም አለብኝ፣ በጣም ቂም ይዤበታለሁ። አሁን ምንድን ነው የሚያስቡት? ተመሳሳይ ነው አባትሽ? አሁንም እኔ አረብ ሀገር ከመጣሁ አውርቼውም አላውቅም። ብራዘር አለ፣ ብራዘር በአባት ነው ከእሱ ጋር የምንገናኘው እና እንዴት ነው ምናምን ስለው እባክሽ እሱ እንደዛው ነው ምናምን ይለኛል። ማለት እዚህ መጥቼ ነው አላወራሁትም፣ አልደወልኩላትም፣ ከነ ምንም አላወራሁትም። እሺ ምንም ነገር ቢሆን ምንም አይመስለኝም፣ ምንም ለእሱ እንትን የለኝም። ግን ይሆናላ በቃ ውስጤ በጣም ቂም አለው እሱ ላይ። ምን ማድረግ እንዳለብኝ አላውቅም። ቂም ማለት አሁን ያው ሊያናግሩኝ ቢሞክርም ያው ጠላቸዋለሁ ነው አደለ? ዞሮ ዞሮ ጥላቸው መስሎሻል? እሱንም እንጀራ እናቴንም ከነ ልጆቹ ነው። በእነሱ ምክንያት ከልጆቹ ጋር ስማማ ነበረ። ግን በቃ በእናትየዋ ምክንያት ደግሞ ልጆቹን ጠለዋቸው። አይዞሽ፣ እስቲ ሚዩት አድርጊና አዳምጪ። አሁን አንደኛ ነገር ጥላቻ ምንም አይጠቅምሽ። አዎ ተበድለሻል፣ ስነ ልቦናሽ ተጎድቷል። ግን አንድ በጣም አስምረሽ እንድትገነዘብ የሚያስፈልገው ነገር በህይወት ስትኖሪ ማንም ለአንቺ እዳ የለበትም፣ ወይም ማንም ለአንቺ ሲል የሚመጣ የለም የትም ቦታ፣ ቤተሰቦችሽም ጭምር። ነፍስ ካወቅሽበት ጊዜ ጀምሮ ለራስሽ መቆም ያለብሽ ራስሽ ብቻ ነሽ። አልደረሱልኝም፣ እንደ አባት አልተንከባከቡኝም፣ እንደ እናት አላሳደገችኝም፣ አላኖረኝም፣ ማንም ሰው አትውቀሽ። ሰዎች ላይ ክፉ አታርጊ። ኢቨን ቤተሰቦችሽ ላይ አትበድያቸው እንጂ ተገፊ። መገፋትን የመሰለ ነገር የለም። አሁን እንደ መገፋት ሰው የሚያደርጋችሁ ነገር የለም። ጋይስ ልንገራችሁ፣ አትግፉ። ብቻ የገፋችሁ ቀን ነው ችግር የሚፈጠረው። ገብቶሻል? የገፋችሁ ቀን፣ ሰውን የገፋችሁ ተገፉ። ከወተት ውስጥ እንኳን ቅቤ እኮ የሚወጣው ተገፍቷል እንዴ? ተንጦ ነው እኮ። ቁጭ ብለሽ ስንት ሰዓት ሙሉ ትንጫዋለሽ፣ ከግራ ወደ ቀኝ፣ ከፊት ወደ ኋላ። ከዛ ቅቤውን ታገኘልሽ። ይሄ እኮ ተራ ምሳሌ አይደለም እየነገርኩሽ ያለሁት። በህይወትም ስንቶቻችሁ ተንጣችኋል? እዚህ ውስጥ አሁን እዚህ 1700 ሰው አለ። ስንት መከራ ውስጥ ያለፈ ሰው አለ። ስንት መከራ ውስጥ አልፎ እንደ ወርቅ ተፈትኖ ግን ጠንካራ ሆኖ የቆማለ ስንት ሰው። ስታስቡት ግን በጣም በሚያስገርም ሁኔታ መናጣችሁን የጠቀማችሁ፣ መገፋታችሁ፣ መነቅነቃችሁ ምን አድርጓችኋል? በጣም አጠንክሯችኋል። እስቲ ይህን እየነገርኳችሁ እያወራኋችሁ ቁጭ ብላችሁ እስቲ ምን አድርጉ ስሩት፣ ሂሳቡ ኑሯችሁን የመጣችሁበትን በሙሉ እና አሁን ያላችሁበትን በፊት የነበራችሁ ድካም፣ ልፍስፍስነት ምናምን ተቀይሯል እኮ። በብዙ መልኩ እኮ ተለውጣችኋል። እናንተ አላስተዋላችሁት ሊሆን ይችላል። የለወጣችሁ ግን ምንድን ነው? መናጣችሁ ነው፣ መገፋታችሁ ነው። ሰው እንኳን ተገፋሽ፣ አባትሽን አትጥያቸው።
እዚህ ምድር ላይ ማንም ሰው አትጥይ። ኤኒዌይስ እንደ ሀሳብ መነግርሽ ለምሳሌ እኔ ዝም ብዬ እዚህ አልደረስኩም፣ አልበቀልኩም። እዚህ እስክደርስ ድረስ ብዙ ሰው በድሎኝ ሊያውቅ ይችላል፣ አስቀይሞኝ ሊያውቅ ይችላል፣ ከድቶኝ ሊያውቅ ይችላል። በጣም በሚያስገርም ሁኔታ ግን አሁን አንድ ጥራብቲ አንድ ማወቅ ሰው የለም ምድር ላይ። ሁሉንም ኃላፊነት ራሴ የምወስደው አምኛቸው ክደውኝ ከነበረ ሰዎች ራሴን ነው ማወቅ ሰው። ለምን አመንኳቸው? እኔ ማን ተዝረክረካልኝ? ዝም ብዬ አምናለሁ? ዝም ብዬ ልብ ሰጣለሁ? ዝም ብዬ ያሉኝን እንዴት አምናለሁ? ዝም ብለህ ታምናለህ? ይበልህ ማወቅ ሰው ስለሌለ እንቅልፍ አለኝ፣ ሰላም አለኝ፣ የምጠላበት ሪዝን የለኝም። ለምን የምኖረው በጣም አንድ ቀን ሊሆን ይችላል ምናልባት ከዚህ በኋላ የቀረኝ እድሜሽን አጣጥመሽ ኑሪ የኔ እናት። እንደውም ተበድለሽና ተገፍተሽ እኮ እጅሽን ለሳቅና ለመጨበጥ መዘርጋትን የመሰለም አሸናፊነት የለም። አንቺ ሄደሽ አሁን አባትሽን ሞቅ ያለ ሰላምታ ሰጠሽ። ሰላም ካሉሽ ከፈለጉ ነው የምልሽ፣ ካልፈለጉ ችግር የለውም። ግን እንዴት ነሽ ምናምን ብለው ከመጡና ሰላም ካሉሽ ፈገግ ብለሽ ቤት እንዴት ያለ ማሸነፍ ኩሩ ነው የምትሆኙ። ኩራት ነው። እቺን ግን ጥርሳችንን ነክሰን ለማሸነፍ ግን ያመናል፣ በቃ ያመናል፣ ይተናነቀናል። እዚህ ጋር ሴጣን መቶ በይ የሆነ ነገር ይልሻል። ከበቀል እና ከቂም የምታተርፊው በሽታ ነው። አንቺ ነሽ የምትጎጂው፣ አባትሽ ምንም አይሆንም። አንቺ ግን እንቅልፍ አይሽ፣ እንቅልፍ እያጣሽን፣ እንቅልፍ ስላጣሽ ነው እዚህ ጋር መተሽ እየነገርሽን ያለሽው። ከዛሬ ጀምሮ እንቅልፍ መተኛት ጀምሪ እያልኩሽ ነው እናት። እርግፍ አድርገሽ ተይው ሁሉ ምንም ተውሽ አልተውሽ፣ አናገሩሽ አላናገሩሽ፣ ለብቻሽ አሳደጉሽ አላሳደጉሽ ግዴታ የለባቸውም ብለሽ አስቢ። ለራሴ ህይወት የኔ ኃላፊነት ነው ብለሽ እመኝ። ሰላም ለማግኘት የምፈልግ እኮ ያኔ ከወቀሳ ትድኛለሽ። ሰውን ከመውቀስ ሰውን ከመተቸት ስትይሺ ፍቅር ስጪ እስቲ፣ ችግር የለውም አይጎልብሽም እኮ የእውነት። እኔ ብታምኑ ባታምኑ ማለት ነው ምንም እንትን አሁን በቃ ይሄ በጣም የመጨረሻ ከባድ በደል ያደረሰብኝን ሰው እንኳን እንደ የማግኘት አጋጣሚ ቢኖረኝ ስላችሁ በሆነ አጋጣሚ ነው ፌስ ቱ ፌስ ብገናኝ እግዚአብሔር ምስክሬ ነው ምላችሁ ሞቅ ያለ ሰላምታ ሰጥቼ ሞቅ ያለ ሰላም እንደላም ነው ምናምን እንዴ በጣም አምሮባል ምናምን ብዬ ሰላም ጥሩ ሰላምታ ማገዝ ያለብኝ ነገር ካለው አግዤው ማለት ነው። ከኔ የሚጠበቅ ነገር ካለ ይሄ ነው በቀል እኮ ባይዘ እናንተ የበቀሉ የምታስቡት ዞሮ አፈሙዝ ይዞ መተኮስ ነው። እንዲያርጎኝ እንዲሰርቶኝ እንዲያርጋኝ እንዲሰርታኝ እሷ እኮ እንደዚህ የሆነ ሰው ስታዩት መንገድ ትቀይራላችሁ። የሱን ስም እንዳጠሩብኝ ስሟን እንዳጠሩብኝ ትባባላላችሁ። ይሄ አሸናፊነት አለን። በዚህ ሉዝ እያደረጋችሁ እናቴን እነዛ ሰዎች ሳይዋችሁ ኦልሬዲ በቃ በእነሱ ሰዎች ዘንድ ሉዘር ናችሁ እናንተ። ምንም እንዳልተፈጠረ ጋይስ ሂል እንዳደረጋችሁ እንደ ዳናችሁ ሰላም ሁሉ ነገር ቁጭ ብላችሁ አውርታችሁ እንደ ማንኛውም ሰው ደህና ሰላምታ ተለዋውጣችሁ ምናምን ስትሄዱ ጭንቅላታቸው ውስጥ አጥንታቸው ውስጥ በቃ የሚመዘምዛቸውን በሽታ ሰጣቸዋቸው ነው የምትሄዱት። እንዴት እያሉ እንቅልፍ ሲያጡ ነው የሚያድሩት። ስለዚህ አንቺም ለአባትሽ ላደረጉብሽ በደል መበቀል የምፈልጊ ከሆነ ቂም ይዘሽ በመሸሽ ወይም ጀርባ በመስጠት ምናምን አይደለም፣ ዝቅ ብለሽ በማሸነፍ ሞክሪውና እንደው እርካታ ካልተሰማሽ ለነፍስሽ ውቀሽኝ ነኝ ሞክሪ፣ ግድ የለም ሞክረሽው። ከዛ ምንም እንደው የመንፈስ እርካታ እንኳን ከሌለ የአሸናፊነት ስሜት እንኳን ካልተሰማሽ ትተይዋለሽ። ግን ሞክሪው ነኝ። ተግባባን? እሺ እሺ እሺ። መልካም ቀን። ጎበዝ ሞክሩት። ይሄንን አሁን ያልኩትን ሞክሩትና ካልሆነ እንግዲህ ትወቅሱኛላችሁ፣ ትወቅሱኛላችሁ። እሺ ሜምበር ያልሆነ እኔ የሆነ ነገር እንድታማክረኝ ነበር። እሺ ንገሪኝ።
በቃ አለ አይደል ሰዎችን ሳወራ የሆነ የሚጨንቀኝ ነገር አለ። የሆነ አለ አይደል እናደዳለሁኝ በጣም በቃ አለ አይደል በቃ በጣም ነው የምናደደው። አንዳንድ ሰዎችን ሳወራ ደስ ይለኛል። በቃ ጓደኛ አለኝ እና የጓደኛዬን ሳወራ በጣም ነው የምናደደው። በጣም በቃ እሱን ማየት አልፈልግም ሁላ እናደዳለሁ። በቃ አልገባኝም ግን አልገባንም። እስቲ አብራሪልኝ ማለት ይቅርታ ስለፈራሁኝ ነው። አይዞሽ ችግር የለም ማለት የሆኑ ሰዎችን ሳወራ ኖርማል ሆናሉ ጓደኞቼ ምናምን እና ደግሞ የፍቅር ጓደኛ አለኝ እና የፍቅር ጓደኛዬን ሳወራ በቃ እናደዳለሁ። ድንገት እናደዳለሁ። እሱም በጣም ነው የማስቀይመው። በጣም በቃ ለምንድን ነው እንደዚህ የምትለኝ? በቃ ምንም ሳያደርገኝ ሁላ እናደዳለሁኝ ድንገት ማለት ነው። ዝም ብለሽ ነው የምትናደጂው? ዝም ብለሽ? አይዋ ሌሎቹ ጋር እኮ አልናደድም፣ ግን እሱ ጋር ሲሄድ በቃ የሆነ የሚያናድደኝ ነገር አለ። በቃ አጣለዋለሁኝ። በቃ ከአንተ ምንድን ነው በተለይ በቃ ምናምን እለዋለሁኝ ማለት ነው። እሱ ምንም ሳያደርገኝ ከዛ ምንም ሳይልሽ ተረጋጊ፣ ምንም ሳያደርገኛው ይህ ትንሽ ለየት ያለ ነው። እሺ ሌሎቹ ጋር ኖርማል ሰው ሆኜ ነው የማወራው ማለት ነው። ማንም ሰው ጋር ቢሆን ኖርማል ሆኜ ነው የማወራው። ቤተሰብ ሰወራ ምናምን ኖርማል ነው የምሆነው፣ ግን እሱ ጋር ሲሄድ እናድዳለሁ። እወደዋለሁኝ፣ እሱም ማጣትም አልፈልግም። በጣም ነው የማፈቅረው፣ ግን ደግሞ እናድዳለሁ እሱ ጋር ሲሄድ ማለት ነው። ምን ባህሪ እንደሆነ አላውቅም። እንግዲህ አሁን ይህንን እንዴት ነው ጋይስ ማለት ምንድን ነው ለዚህ ልንል የምንችለው? ምክንያቱም አንቺ አሁን ምንም ሳያደርግሽ ነው በቃ ስታየው ዝም ብለሽ እንዴት ይልሻል? አዎ እናድዳለሁ፣ እወደዋለሁኝ፣ አፈቅረዋለሁ፣ ግን በቃ ድንገት እናድዳለሁኝ። እየወረሁት እያለሁኝ ራሱ እናድዳለሁ። በማያናድድ ነገር እናደድበታለሁ። በጣም ነው የማስከፋው። ደግሞ እሱ ማስከፋ ደግሞ ከወጣሁ በላይ ደግሞ ይጸጽተኛል። ለምን እንደዚህ አልኩት? ወይኔ የተከፋብኝ እንዴ ምናምን እላለሁ። አሁን በፊት የነበረሽ ባህሪ ነው ወይስ ከጊዜ በኋላ የመጣ ባህሪ ነው? ከጊዜ በኋላ ነው። በፊት መጀመሪያ እንደተዋወቅን ከሱ ጋር 2 ዓመታችን ነው በጓደኝነት። መጀመሪያ ስንተዋወቅ ምናምን ይሄ ባህሪ የለም። አሁን ነው የመጣው ይሄ ባህሪ ማለት ነው። እሺ እና በቃ ከሱ ጋር ሲሆን እናደዳሉ። ይሄን በቃ ምን ትለኛለህ እኮ አሁን ይህንን ምን ልንልሽ እንችላለን? አንደኛ ወይ ጸሎት አድርጊ፣ ምክንያቱም ጤናማ አይደለም። አንድ ሰው ወይ በድሎሽ የሆነ ነገር አድርጎሽ ከሆነ እሺ እንደው ምንድን ነው ችግሩ የሚለው ማየት። አሁን አንቺ ሳየው እናደዳለሁ አልሽኝ፣ በሳጫለሁ፣ ንዴት ይለኛል። ታፈቅሪዋለሽ? አዎ በጣም ነው የማፈቅረው። እሱን ማጣት አልፈልግም ሁላ። ታዲያ ማጣት የማፈልጊ ከሆነ እኮ ይህንን ባህሪሽን መተው እኮ አለብሽ። ለምን ነው የምትናደዥው? የምትወጂውን ሰው ስታዩ እኮ እንደውም ደስ ሊልሽ ነው የሚገባው አይደል? ማለት ቆንጆ በቃ የፍቅር ነገር ምናምን ነው ሊታይሽ የሚገባው። ለምን ነው የምትናደጂው ስታዩ እንደው ደንፉ የሚልሽ? ይህ እኮ ጤናማ እኮ አለ። ስለዚህ ራስሽን መለስ ብለሽ ተመልከቺ። እሱ አሁን ጥሎሽ ሊሄድ ይችላል። በእንደዚህ አይነት ገብቶሻል? ትቶሽ ሊሄድ ይችላል። ምክንያቱም እንደዚህ አሁን ነገር የሚላትን ሰው ምንም ሳይፈጠር እንደው በባዶ ሜዳ ችግር የሚፈጠር ሰው አብሮ መሆን የሚፈልግ ሰው የለም። ሰላሙ ነው የሚፈልገው። ስለዚህ አንደኛ ጸሎት አድርጊ። ስትረስ ካለብሽ በስራሽ በህይወትሽ ውስጥ የሚፈጠሩ አንቺ ልትቆጣጠሪያቸው ማትቻቸው ነገሮች ካሉ እነሱን ኮንትሮል ለማድረግ ሞክሪ። ገብቶሻል? አለበለዚያ በኋላ ትቶሽ ቢሄድ ደግሞ የበለጠ ከዚህ የበለጠ ንዴቱ ማን ላይ ተጎጫዋለች? ንዴቱን ራሱ በቃ የለም ሰውዬው። ስለዚህ እኔ የምነግርሽ ምንድን ነው፣ እስቲ ለተወሰነ ጊዜ ለራስሽ ጊዜ ስጪው። እስቲ ገብቶሻል? ለራስሽ ጊዜ ስጪው። ራቅ ብለሽ ቆም ብለሽ ለደቂቃ ራሱ ማለት ነው። ለደቂቃ ራሱ በቃ ታልደወለልኝ አለ አይደል በቃ እሱ እኮ የሆነ ችግር አጋጥሞ ሊሆን ይችላል። የሆነ አለ አይደል ሳይመቸው ቀርቶ ሊሆን ይችላል። ግን እኔ እናደዳለሁ። ለምን አልደወልክም በቃ እለዋለሁ። በቃ በቀን ቢያንስ 3 2 ካልወረሁ ደስ አይለኝም። በፍቅር ምን ያህል ጊዜ ነው የቆያችሁት? 2 ዓመት 2 ዓመት። ስለዚህ 2 ዓመት ምን እንትን የ5 ዓመት የፍቅር አኒቨርሰሪያችሁ ልታከብሩ ነው ሀሳባችሁ? ለምን ማትጋቡት? እሱም እኮ ሊሆን ይችላል እኮ አንዳንዴ ፍቅር ይዝጋል። ታውቂያለሽ፣ የፍቅረኝነት አኒቨርሰሪያቸው የእንደዚህ አኒቨርሰሪያቸው ምናምን ተባብለው አክብረው ፋይናሊ በቃ
በቃ ይዝጋል። ገብቶሻል? እጅ ይላል። ስለዚህ በግሌ አጋጣሚ ያለንበት ሀገር አንድ አይደለም። እኔ ያለሁት ሳዑዲ አረቢያ ነው፣ እሱ ያለው ኢትዮጵያ ነው እኮ። እንደዛም ቢሆን አሁን እንደዛም ቢሆን አንቺ ይሄ ትክክል አይደለም። በቃ ዞሮ ዞሮ ርቀትም ስለሆነ ነው። በርቀትም እንደዛ ነው። ፍቅር በርቀትና በትዳር አይመራም። በሽታ ነው የሚሆኑብሽ። ሲራራቁ ሰዎች በነገራችን ላይ በርቀት ፍቅር እየመሩ ያሉ ሰዎች የትኛዎቹም ሰላም የላቸው። አብዛኛዎቹ በቃ ግጭት ነው፣ መጨቃጨቅ ነው፣ መነጫነጭ ነው። ገብቶሻል? ስለዚህ በተሻለ መጠን መገናኘቱን የተሻለ ስትገናኙ ነገሩ ይቀላል። መራራቃችሁ ናፍቆት ራሱ ሰውን ያነጫንጨዋል። ሲነፋፈቅ በሆነ ባሉ ነው እዛ የሚወደው ሰው ላይ ምን ሊያደርግ ይችላል ያለው። ስለዚህ በርቀት ፍቅር ውስጥ ያሉ ሰዎች ልክ እንዳንቺ ናቸው። ሁሉም እመኚ፣ ሰላም የላቸው። እሺ፣ ስለዚህ ወደ ራስሽ መለስ። አንድ ነገር ልጠይቅ ደግሞ። እሺ፣ ጠይቂ። እኔ ሳዑዲ አረቢያ ከመጣሁ 3 ዓመቴ ነው ማለት ነው እና 3 ዓመት ሆኖኝ ግን ለቤተሰብ ነው የምረዳው ማለት ነው። በቃ ያለኝንም ነገር የምሰጣቸው ለነሱ ነው። ምንም ሲጠይቁኝም ብኛ ልል እሰጣቸዋለሁ። እና ማዘሬ ትናንትና ደውላ ነበር እና ጓደኞችሽ እኮ ቤት እየሰሩ ነው፣ አንቺ ብቻ ነሽ ቁጭ ያልሽው። እነሱ ቤት ሲሰሩ አንቺ ለምንድን ነው የማሰሪው ምናምን አለች ማለት ነው። እኔ የሰራሁትን የምሰጣቸው ለነሱ ነው፣ ለቤተሰብ ማለት ነው። እና ለምንድን ነው ብር እያጠራቀምሽ ከሆነ ላኪ ወደዛ አለች ማለት ነው። እጅሽ ላይ ብር ካለ ላኪ፣ ልትያዥም ትችያለሽ ምናምን አለች ማለት ነው። እኔ ብር የለኝም እጄ ላይ፣ ከየት አንጥቼ ነው የምልክላችሁ? እኔ ለራሴ ኖሬ አላቅም፣ ለእናንተ ነው የምሰጣችሁ። 3 ዓመቴ አንድ ነገር የለኝም ማለት ነው፣ ለእነሱ ነው የምሰጠው። እና እንደዚህ ስትለኝ በጣም አለቀስኩ። ለምንድን ነው እንደዚህ የምትለኝ? በቃ እናቴ ያልተረደኝ አባቴ ያልተረደኝ ለምንድን ነው እንደዚህ የሚያደርጉኝ ብዬ ማለት ነው በጣም ተናደድኩ። እና ቤተሰብም እንደዚህ እያለኝ ስለሆነ በጣም ቴንሽን ሆናለሁ። እንገባ በቃ ምንም በቃ አላስብም፣ እናደዳለሁኝ። ለምንድን ነው እንደዚህ የሚሉኝ? እኔ እነሱን እየረዳሁኝ እነሱ ቆይ እንደዚህ የሚያደርጉኝ ለምንድን ነው እላለሁኝ ማለት ነው። የራሴ እንዳልኖር ለነሱ ጊዜ ነው ሳዑዲ የተሰደድኩት። እኔን ቤተሰቦች እንዳይከፋቸው የፈለጋቸውን ነገር እንዳደረግላቸው ብዬ ነው። በእርግጥ ለራሴ መኖር አለብኝ፣ ግን ደግሞ ከባድ ነው። ቤተሰብን እንደዚህ አስቀይመ የሆነ ነገር አድርገ ለራሴ ማለት ከባድ ነው። እነሱንም አስቀይም። አሁን ለራስሽ ምንም ያስቀመጥሽው ነገር የለም? ምንም ነገር የለኝም። ምን ያህል አመት? 3 ዓመቴ እንዳለ ለእነሱ ነው የምትልኪው? ይህ የምሰራውን ለእነሱ ነው የምሰጠው። አሁን ይኸውልሽ ይሄ ቅድም ፍቅረኛሽ ላይ የምትናደጃቸው ንዴቶች ምናምን ከዚህም ይመነጫል። እሺ፣ ምክንያቱም ሰው በህይወቱ ላይ ደስተኛ ካልሆነ በዙሪያው ምቾት የሚሰማው ነገር ሰላም የሚሰጠው ነገር ከሌለ ሳያስበው የሚወደው ሰው ላይ ሊሆን ይችላል ንዴቱን የሚወጣው፣ ስለምትወጁ ሊሆን ይችላል። አሁን ነጥቡ ምን መሰለሽ? ሰው ለራሱ ያልሰጠ ለማንም ሊሰጥ አይችልም። ገብቶሻል? ለራሱ ያልሰጠ ለማንም ሊሰጥ አይችልም። አንቺ ራስሽን ካልተንከባከብሽ፣ ለራስሽ ገንዘብ ካለሽ፣ ለራስሽ ካልሆንሽ ቤተሰቦችሽን ልትረጂ አትችይም። መጀመሪያ ለውጡን ከራስሽ ጀምሪ። እንዴት ነው ሰተሻቸው ከዛ በኋላ ራስሽ ችግር ውስጥ ስትወድቂና ስትገቢ መልሰሽ እኮ ከነሱ እኮ ነው የምትቀበዩ፣ ወይ ደግሞ ለእነሱ መሸከም የምትሆኙ። ቤተሰቦቻችሁን መርዳት የምትፈልጉ ከሆነ ራሳችሁን እርዱ። መጀመሪያ ማለት ራሳችሁን የተሻላችሁ አሉ። ራሳችሁን ስትቀይሩ በነገራችን ላይ ቤተሰቦቻችሁን የረዳችሁት በምን አንድ እነሱ ላይ ሸክም ሊሆንባቸው የሚችልን ሰው አቀለላችሁላቸው። ገብቷችኋል? ግን በቃ አጉል ጻድቅ ለመሆኑ የምታገኙትን እየሰጣችሁ ረዳው ትላ ከዛ ፋይናሊ እነሱ ላይ ነው የምትወድቁት። ብትታመሙ እነሱ ናቸው የሚያሳክሟችሁ። ብትቸገሩ ብታጡ ገንዘብ አምጡ የምትሉት እነሱን። ውሃ ቅዳ ውሃ መልስ ማለት ነው። ግን ጥርስሽን ነክሰሽ ወገብሽን አስረሽ ኖ ለማንም ብለሽ አሁን ለራሴ መጀመሪያ ብቻ ራስሽን ብትለውጪ ከዛ በኋላ የምታረጊው ነገር በሙሉ ምን ይሆናል? ከልብ ይሆናል። አንያ ራስሽን ለውጠሽ ነው ኑሮሽ ነው የምታረጊው። ናዝ ይሄ ነጋ ጠይቂያቸውም አትወድቂባቸውም። እነሱ ላይ ሴፍ ነሽ ማለት ነው። እንዲያስበሽ የምትንቀሳቀሽ ከሆነ ከዛሬ ጀምሮ የምታረጊያለሽ ገንዘብሽን ትይዣለሽ ማለት ነው። ስለዚህ ከዛሬ ጀምሮ አሁን እሺ ትናንቱ አልፏል፣ የሆነው ሆኗል።
ከዛሬዋ ቀን ጀምሮ ግን ገንዘብ መያዝ ልመጂ። ያዡ ገንዘቡን ያዡ። ፍቅረኛሽን በተመለከተ አረጋጊው። በርቀት ብዙ አትጨቃጨቂ፣ አትናደጂ ምናምን። ስትሄጂ ነው ሁሉ ነገር የሚሆነው። ላላገባሹ ሰው ደግሞ ገና አየር ላይ ላለ ነገር ራስሽን ማጣት አይጠበቅብሽም። መጀመሪያ አሁን ያለሽበት ሀገር ስደት ራሱ በሽታ ነው፣ ራሱን የቻለ ራስ ምታት ነው ስደቱ ራሱ። ስለዚህ በተሻለሽ አቅም እንትን አድርጊ፣ ለራስሽ መኖር ጀመሪ። ከዛሬ ጀምሮ ብሩን ያዥው። ብር ካላሽ አበቅብሽ። አሌክሶ ቤተሰብ ለመርዳት ለምን እንዳሰብኩ ታውቃለህ? አባቴ ቦታ ሸጦ ነው የላከኝ ሳውዲ ማለት ነው። ስንት ችግር አሳልፎ ስንት በቃ ጥርሱን ነክሶ የነበረውን ቦታ ነው ሸጦ ሳውዲ ሰደደኝ ማለት ነው። እኔ እንድለወጥለት፣ እኔ እንድቀየርለት። ግን እኔ ደግሞ ለቤተሰብ በቃ እኔ እንደዛ ሆኖ አባቴ እንደዛ ችግር ውስጥ ስንት ችግሮችን አልፎ እንደዛ አሳድጎኝ እኔ እሱን መርዳት አለብኝ ብዬ ሳስብ እነሱ ደግሞ በቃ ለእኔ እንትን አይሉም። ገባ አያስቡልኝም። የሆነ በቃ ብር ያስቀመጥኩኝ ወይም ደግሞ ለዚህ ለጓደኛዬ አሁን ጓደኛ አለኝ ላልኩ የሰጠሁት ነው የሚመስላቸው። በቃ ለእሱም ምሰጥ ነው የሚመስላቸው። ወዴት እየላከችው ነው ብሩን? በአንቺ አካውንት ልከዋል እንዲህ ይሏታል ማለት ነው፣ እህቴን ማለት ነው። እኔ እንኳን በእህቴ ልልክ እኔ ሲጀምር እነሱ ያማራቸውን ሁላ ነው የማረግላቸው፣ ያሉኝን ሁላ ነው የማረግላቸው ማለት ነው። ብዙ ነገር አድርጌያለሁ፣ ግን ይህን አርገሻል የተባልኩት ነገር አንድም ነገር የለም። ምን አርገሻል ነው የምባለው ማለት ነው። ጓደኞች ስንት ነገር አረጉ፣ ስንት ነገር ሰሩ። አንቺ ለምንድን ነው አንቺ ወዴት እያልኩሽ ነው ብሩን? ጃዛ ቤት ሄጄ 3 ወር 2 ወር 1 ወር ምናምን እየተቀመጥኩኝ ነው ማለት ነው ወደ ስራ የምመለሰው። ገባ እና ለዚህ ነው ቴንሽን ምናምንም ሆነው እኮ። አሁን እኔን አዳምጪኝ፣ እኔ ልንገርሽ። ይኸውልሽ አንደኛ ሰው አያመሰግናችሁም። ሰው ሀገር ያላችሁ ልጆች አዳምጡ፣ ምክር የምትሰሙ ከሆኑ ማንም አያጨበጭብላችሁ፣ ማንም እንዲያደርጋችሁ አይሏችሁ። ላደረጋችሁት ነገር የሚመለስላችሁ አንድ ነገር ምንድን ነው? ቡጢ፣ ስድብ፣ ትችት፣ ውርደት ነው። ይሄ የህይወት ህግ ነው። እሺ፣ በህይወት ውስጥ ስትኖሪ ለምታደርጊው መልካም ነገር በሙሉ የሆነ ነገር ጠብቀሽ የምታደርጊ ከሆነ ትጎጃለሽ። ምክንያቱም ሰው ውለታ ቢስ ነው። የሰው ልጅ አያመሰግኑሽ። ይህንን ለማየት ራስን ማየት በቂ ነው። እኛ ፈጣሪያችንን አመስግነ ነው አናውቅም። ኤቭሪዴይ እያማረረ ነው። ኤቭሪዴይ ብዙ ነገር እኮ ተሰጥቶናል። ገንዘብ አይደለም እላለሁ፣ ጤና፣ አየር፣ ፀሐይ፣ መምሸት፣ መንጋት፣ ህይወት፣ እስትንፋስ አናመሰግንም። የሰው ልጅ ውለታ ቢስ መሆኑን ለማወቅ ከፈለጋችሁ ራሳችሁ ማየት ብቻ በቂ። እንዲህ ነን። አየሽ፣ የሰው ልጅ ለፈጣሪው እንዲህ ከሆነ ሰው ለሰውማ እንዴት ይመሰጋገናል? እንዲህ አርገሻል ብለው አያጨበጭቡልሽ። መጨረሻ አንቺ ነሽ አጨብጨበሽ የምትቀሪ። ገብቶሻል? ስለዚህ እስካሁን የሆነው ሆኗል። ከዚህ በኋላ ግን ለለውጥ መነሳት አለብሽ። በአጠቃላይ እንድትገነዘቡት የሚያስፈልገው ነገር በህይወት ስትኖሩ የምታደርጉት መልካም ነገር እንዲሁ ለሰላማችሁ፣ ለህሊናችሁ፣ ለነፍሳችሁ አድርጉት። መልካም ነገር ካደረጋችሁ እንጂ መልካም ምላሽ ይጠብቃችኋል። ለዛ ነው ኤቭሪዴይ እኔ በደስታ መመጣው። ደስ ብሎኝ እከሌ አመሰግነኝ፣ እከሌ ሰደበኝ፣ እከሌ ወደደኝ፣ ጠላኝ፣ ግድ አይሰጠኝ። ለምን ዛሬ እወድሃለሁ ያለኝ ድሮ መወድ ነበር ጠላው እንጂ እንደሚለኝ ስለማቅ በትክክል ዛሬ ንጉስ ነህ አንተ ትለያለህ ያለኝ ከጥቂት ጊዜ በኋላ ወይ ከወር ከሳምንት በኋላ ይሰቀል ብሎ መስቂያ ይዞ እንደሚመጣ ስለማቅ እንደዛም ቢሆን አልደምም። እንዲህ የሰው ልጅ ምናምን አልልም። ቢቃ አውቃለሁ። ኤክስፔክት የማደርገው እንደውም እሱ ነው። ላደረግኩት መልካም ነገር ጥሩ ምላሽ አልጠብቅም። ጥሩ ከመጣ አሰየው፣ ካልመጣም ብዙ ግዳይ ስተኝ እኔ ላይ የሚፈጥረው ለዛ ብዬ ፐርፐዝ ለዛ ብዬ መሄድ ከሆነ ነው ሰላሜን የማጣው። ገብቶሻል? ነገሮች ይቀያየራሉ። በተለያየ ጊዜ ለሰዎች ጥሩ መልካም ነገር ወይም ጥሩ ነገር ስታደርጉ ሊያመሰግኗችሁ ይችላል። ከዛ መልሰው ደግሞ ሊዘረጥጧችሁ ይችላሉ። እናንተ ግን ከልባችሁ የምታደርጉት ከሆነ ከሰው ምንም ነገር አትጠብቁ።
ከሆነ እሰየው ጥሩ ነው እኮ መልካም ምላሽ። ካልሆነም ብዙ ግድ አይሰጥሽም። ህይወትሽን አያናውጠውም ማለት ነው። ግልጽ ነው። ያው አሌክሱ በጣም ነው የማመሰግነው። ማርያም ምንም ማለት አይደለም። ምንም ማለት አይደለም። መልካም ቀን። እሺ አስቸጋሪ ነው ጓድ። 3 ዓመት ሙሉ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ያለው ምን እንድታዘዝ? አይሰማም? ይሰማል፣ ይሰማል። ምን እንታዘዝ? ሰላም። አይሰማም ወንድም? ይሰማል፣ ይሰማል፣ ይሰማል። ምን እኔ እንኳን እንትን ነበረ መጀመሪያ በፍቅር እያለን እንትን ነበር ነግሮኝ ነበር ማለት እንትን ባለትዳር ነበረ እና ተፋተው ነው ተፋቱ ከኔ ጋር ሳይገናኝ በፊት ማለት ነው። የቆየ አንድ አመት ምናምን። እንዴት ተዋወቃችሁ? ሰፈር ነው። የሰፈር ልጅ ነው። እሺ የሰፈር ልጅ ነው እኮ መዛው ሰፈር ውስጥ የተግባባችሁት? አዎ። እሺ በሰፈር ተግባባ ነው። ከዛ በቃ እንደዚህ ተዋወቅ ምናምን ተቀራረብን። ከተቀራረብን በኋላ እሺ እዚህ ገቡ እኮ ነው የሚደውሉት አይደል? ደወለ። አስቸጋሪ እኮ ነው ጓዶች፣ አስቸጋሪ ነው። እና ከተቀራረብን በኋላ እንትን ገባን ወደ የሚያስወራትም አይመስለኝም። ሰዎች የሚያስወራትም አይመስለኝም ልጁ። እዚህ ስትገቢ ጠብቆ ነው የሚደውለው። እሱ ነው የሚደውለው። እና ምን መሰለክ እንትን አለ። አይ ሌላ ሰው ነው እየደወለልኝ ያለው፣ እሱ አይደለም። እሺ እና አጋጣሚ እንደዚሁ በፍቅር እንትን ተቀራረብን። ከዛ በኋላ ያው እኔም በፍቅር እንትን አልኩኝ፣ ከነፍኩኝ። ከዛ በኋላ እንትን ስንል ምን ስንል ነገረኝ ሁሉንም ነገር። እኔ ከዚህ በፊት ትዳር ነበረኝ፣ ነገር ግን ተፋትቻለሁኝ። አመት ምናምን ሆኗቸዋል። እኔ እንትን ስል ማለት ነው ከእሱ ጋር ስንቀራረብ ያለውን ነገር ነገረኝ። ግን ያልነገረኝ ደግሞ ሌላም ነገር ነበረ። ምን መሰለህ እሱ ያልነገረኝ ነገር ከልጅቷ ጋር ወረቀት እንደነበራቸው ይሄ 80 ወረቀት እሺ እንደነበራቸው ምናምን ነገረኝ። እሱን ግን የነገረኝ እኔ ካረገዝኩ በኋላ ነው። ካረገዝኩ በኋላ ነው የነገረኝ ማለት ነው። ካረገዝኩ በኋላ? አዎ ልጅ ተፈጠረ በመሀላችን ማለት ነው። አትጋቡ? ተጋብት እንትን እኔ በእርግጥ እኔ ገብቻለሁኝ ምናምን ሽማግሌ ተላከ። አሁን እንደ ባልና ሚስት ነው የምንተያየው ልትይኝ አይደለም መሆን ያለበት። እሺ እንደዛ አይደለም መሆን ያለበት። ተጋብታችኋል ወይስ አልተጋባችሁ? አልተጋባንም። ግን እሱ ይኸውልህ እንደ ባልና ሚስት ተያየን፣ ሽማግሌ ምናምን ላከ። ከዛ በኋላ ሽማግሌ ከላከ በኋላ ያለውን ነገር እንዳለ ነገረኝ። ከልጅቷ ጋር ግን እንትን ብሏል። ልጅቷ ራሷ በራሷ ችግር ነው ሄደችው። በሱ ችግር ሳይሆን እሱ በጣም ብዙ ነገር እንትን እንዳለ ብዙ መስዋዕት እንደከፈለ ሰፈርም ያለው ሰው ምናምን ነግሮኛል። በእርግጥ ሰፈር ያለው ሰው እሱ 80 ሆን እንትን አለማለቱን አቅም ግን በፊት እንዲህ እንደነበረችው ጥላው እንደሄደች በጣም እንደተጎዳ ብዙ ነገር እንደሆነ ምናምን ነግረውኛል፣ ሰፈር ያሉት ሰዎች ማለት ነው። እሺ ከዛ በኋላ አሁን ሽማግሌ ላከ። ሽማግሌ ከላከ በኋላ ያለውን ነገር ለሽማግሌዎቹ ምናምን ነገር እንዲህ ነው። እኔ ጥላኝ ሄዳለች፣ እኔ 80ውንም አውርጅልኝ በላትም እንዲብላኛለች እና ምን ማድረግ ነው የምችለው ብሎ ቢያማክርም ሽማግሌዎቹ አይ እሷን ጠርተ
80 ምናምን ካላወረድክ የሚሆን ነገር አይደለም አሉት። እሺ እኔ ደግሞ እንዳልኩክ አርግዣለሁ። ከዛ አሁን ምንም ማድረግ በቃ አስተካክላለሁ ሲል እንደ አጋጣሚ እሷ ያለችበት ሀገር ትንሽ ረብሻ ነበረ፣ ትንሽ ችግር ነበረ እና ወደዛ መሄድ አልቻለም። በዛ ምክንያት ሲንጓተት ምን ሲል ቆየና እኔም ልጄን ወለድኩኝ። ከዛ ይሄን ነገር አስተካክል ምናምን ነገር ብዬ ብለው ምንም ሊያስተካክልልኝ አልቻለም። ልጅቷንም እንደ አጋጣሚ አግኝቷትም ሲላት 80 አላወርድም አለችው። እሺ 80 አላወርድም በቃ አሁንም እንትን ብትለው አላወርድም። ግን እሷ ግን ከሌላ አግብታለች የሚል ወሬ ሰማን። ሌላ አግብታለች የሚባል ወሬ ሰማን እና እባክህ ሂድና አስተካከል። ሁሌ ነው በቃ ይሄ ነው፣ በዚህ ነው ሁሌ የምንጣለው። ሂድና አስተካከል። እኔ እንዴት ነው በዚህ ህይወት መቀጠል የምንችለው? እኔ ልጅ አለኝ ከአንተ። እኔ 80 ሳይኖረኝ ምንም አይነት ኮንፊደንስ አይኖረኝም ከአንተ ጋር ለመኖር እያልኩ ሁሌ እንትን በዚህ ጉዳይ ሁሌ እንጣላለን። ከዛ እንደዚህ እየተጣላን አሁን እኔም ወደዚህ ወደ ውጭ ሀገር መጣሁኝ። አሁን ያለሁት ዱባይ ነው። እሺ እና አሁንም ድረስ አሁንም ድረስ እየተጣላ ነው። በማላችን ልጅ አለ። ግን ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ምን ላድርግ? አሁን እሱ ባልሽ አይደለም ማለት? አዎ በ80 አልተፈራረምንም፣ ግን ቤተሰብ ያውቃል። ይሄን ስትሪ አቅም ቤተሰብ እንደዚህ ሌላ ሚስት እንትን እንዳለችው አግብቶ እንደነበረ ምናምን የሚያውቀው ነገር የለም እኮ። አሁን አንቺ ምንድን ነው አብረሽው መሆን ነው የምትፈልጊው ወይስ በማላችሁ ልጅ ስላለ እሱን ያሳሰበሽ? እሱ ግልጽ አድርጊልኝ። እኔ አብሬ መሆን እፈልጋለሁ። ደግሞም ይሄን ነገር ደግሞ አስተካክልልኝም ብለው ምንም በቃ ልጅቷም አሁን ወደዚህ ወደ አረብ ሀገር መታለች መሰለኝ፣ እዚህ ዱባይ ወደ አረብ ሀገር መታለች። አሁን አንቺ እንደዚህ ጭምልቅልቅ ያለ ነገር ውስጥ መግባት ምን ያደርግልሻል? ማለት ይሄ እኮ ነገ እኮ ጣጣ ነው ይዞብሽ የሚመጣው። አንደኛ ሳትጋቡ እንዲህ አይነት ነገር ውስጥ መግባት ዋጋ ያስከፍላል። ይህ ዋጋ እያስከፈለሽ ነው። ስለዚህ ልጅ ይኖር በመሀላችሁ ችግር የለውም። ልጅ ይኖሯቸው ልጃቸውን የሚያሳድጉ እኮ አሉ። ሊያገባሽ አይችልም። ምክንያቱም እሱ ኦልሬዲ ገና ያልጨረሰው ቶፒክ አለ ያልዘጋው። ገብቶሻል? ስለዚህ ያልተዘጋ ምዕራፍ ውስጥ ነው አንቺ ዘለሽ የገባሽው ማለት ነው። ከሚስቱ ጋር ግንኙነት ይኑሮ አይኑሮ የምታውቂው ነገር የለም። ከጀርባሽ ምን ይደረግ አይደረግ የምታውቂው ነገር የለም። የምታውቂው አንድ ነገር ከአንቺ ልጅ አለው በቃ። እና ደግሞ ከሚስቱ ጋር አልተፋታም። ይሄ የወረቀት መቀደድ አለመቀደድ ጉዳይ አይደለም የምልሽ እኔ እሱን አይደለም። እሱ በጣም ኢዚ ነገር ነው። ገብቶሻል? ከዛ ባለፈ ሰውየው ሌላ ህይወት ውስጥ ያለ ነው። ይሄ በቃ ተላቆ ለብቻው ብዙ ጊዜ ቆይቶ ምናምን የሄደ የመጣ አይደለም። ሲንግል ሆኖ አይደለም የምታውቂ። ስለዚህ ልጃችሁን በጋራ አሳድጉ። ልጁ የሚያሳድግ ከሆነ ልጁ የሚንከባከብ ከሆነ ይንከባከብ። አንቺ ግን ራስሽን አሳልፈሽ አትስጩ። ከዚህ በኋላ ለመዋጋ ትከፍያለሽ። ገብቶሻል? ግልጽ ነው? አዎ ገብቶኛል። እሺ እንደዛ ብታረጊ ጥሩ። እሺ አመሰግናለሁ ወንድሜ። አስቸጋሪ ነው ጓዶች። ይህ ፍቅር እኮ በፍቅር የታወረ ሰው ከባድ ነው። ሀሳብ ራሱ መርፌ ራሱ ብትወጉት መርፌው ራሱ የሚሰራ አይመስልም። እንትን ይላል ውስጡ በሽታውና መድኃኒቱ ይስማማሉ፣ ይግባባሉ አንድ ላይ። እሺ ድምፅሽ ግን እየታፈነ ነው። ምን እየተደወለብሽ ነው? ሄሎ አለው ተደውሎ። እሺ ቀጥይ። የዋናት በጣም ይጠቀኛል አለ አይደል? ለአንድ ሰው በር የሆነ ገንዘብ የሚሆን ጓደኛ የሚሆን በቃ አለ አይደል? እሰጣለሁ። ሰጥቼ በቃ ምላሽ ምናምን አልጠይቀውም እንድመልስልኝ ማለት ነው። ማለት ጓደኛ የሚሆን በቃ አለ አይደል? በጣም የዋነት የበዛበት ታውቃለህ።
ከዛ ከዚህ ችግር መውጣት እንዴት ማድረግ አለብኝ? ምን ማድረግ አለብኝ? የዋህነት አንድ ሰው በቃ ለአንድ የዋህነት ማለት ጓደኛም ትሁን አንዴ ገንዘብ ሰጣታለሁ። ከዛ አሁንም ደግማ ትጠይቀኛለች። እምቢ አልልም። እምቢ ማለት አልችልም። በቃ የዋህነት ይበዛ አለ አይደል? ምን ማድረግ አለብኝ ከዚህ ችግር መውጣት? እምቢ ማለት ይከብድሻል? እምቢ ማለት በጣም ይከብደኛል። ጓደኛዬ ናት፣ ጓደኛዬ ነበረች። ከዚህ በፊት በድሬለት ነበረ ገንዘብም ማለት ነው። ከዛ መልሽልኝ ብዬ አልጠየኳትም። ከዛ አሁንም ዳግመኛ ጠየቀችኝ፣ ግን ያኛውን አልመለሰችልኝ። ከዛ ሰጠዋት። አሁንም ዳግመኛ ጠየቀችኝ። አሁን ግን ዝም አልኳት፣ አልመለስኩት። ስልክ ምናምን እየመለስኩት አይደለም። አሁን ዳግመኛ ሲጠይቁኝ አልመለስም። ስልክ እያየው ዝም ብላለሁ። ግን በጣም ውስጥ ያለ በጣም ተጎድቷል። ግን ለሰው አልናገርም። እሺ አዳምጪኝ፣ እስቲ አዳምጪኝ። አንቺ ከባድ መርፌ ያስፈልግሻል። ከባድ ይሄ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው። ጋሽ ትንሽ ለብለብ ሊያደርግሽ ይችላል። ቻል አድርጊው። እሺ አንደኛ በጣም እኔን አቆሻይሽ ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ እሺ ጋይስ። ሜምበር ያልሆናችሁ ሜምበራችሁ የጠቆረ ደግሞ ኮይን ሰጣችሁና ሜምበራችሁን ታበሩታላችሁ። የሌላችሁ ሰዎች ችግር የለውም። በጣም እኔን አቆሽ በጣም መናቃቸውን የምታውቂው በምንድን ነው? እምቢ እንደማትይ ስላወቁ ድጋሚ ሰተሻት መታ ድጋሚ ጠየቀችሽ ጓደኛሽ ገንዘብ። ይሄ ከባድ ውድቀት ነው በነገራችን ላይ ለአንቺ። አንቺ እንደ ቀላል ልታስቢው ትችያለሽ፣ ነገር ግን እንደዚህ ከውጭ ሆኖ ለሚያዩ ሰው በጣም ከባድ ውድቀት ነው። ከምንም አልቆጠሩሽም። አይሽ እንደ ቀዝቃዛ ገንፎ ዝም ብለው እንደሚዝቁሽ ነው ያሰቡት። እምቢ ማትሉ ከሆነ እንዲህ ነው የሚደርስባችሁ። እምቢ ማትሉት ለምንድን ነው? ላለመጠላት ነው? ተጣሉ እስቲ፣ ምን ይመጣል? አንዳንዴ ውልቅ ይበልላቸውና ሰዎች ይጥለዋቸው እስቲ። እንደው ዓለም ላይ ሁሉ ያለው እኔ ግልግል ነው ምለው። የእውነት እንደዛ ከሆነ ደስ ይለኛል። እንደውም ወደድኩ ጠላው አይነት ነገር ይሄ ያዝ ለቀቅ ምናምን ከሚሆን አንዴ ሰው ጠልቶ ማለት ነው ግልግል ዳሞት ባክ ቁርጥህን ታውቃለህ። ቁርጥህን ካወቅህ ቁርጥህን ትበላለህ ቁጭ ብለህ። ያ እንደውም እሱ ይሻላል። አንደኛውን ቁርጡን የታወቀለት ነገር ያዝ ለቀቅ ከሚያደርጓችሁ ሰዎች እንዳትጠሉ ነው። ሰዎች እንዳይሸሿችሁ ነው። ላለማስቀየም ነው። ይሉኝታ ነው። ይቀየሟችሁ። ሰው ማስቀየም ለባሉ ጋይስ አዲስ ቻሌንጅ ልስታችሁ እስቲ። በእናታችሁ ሰው አስቀይሙ። ከዛሬ ጀምሮ አስታውሱኝ። እኔን ልክ የሆነ ነገር ሰዎች ሲጠይቋችሁ እኔን አስታውሱኝ። ይሄ ያልኳችሁ ቻሌንጅ ነው። የአንድ ወር ቻሌንጅ ልስጣችሁ። በዚህ በአንድ ወር ቻሌንጅ ውስጥ ይህንን ፈጽማችሁ ጥሩ ውጤት አምጥቶ ሪፖርት ለሚያደርግልን ሰው ሽልማቱን እሰጣለሁ። በፕሩፍ ነው የምፈልገው፣ በማረጋገጫ። ይሄ ዝም ብሎ እንዲያደርግ ምናምን ወሬ ከነ ማረጋገጫ፣ በማረጋገጫ ለውጥ ያመጣ በህይወቱ ላይ በፊት እንዲነበርኩ አሁን እንዲሆንኩ ለሚለኝ ሰው የአንድ ወር ቻሌንጅ ልስጣችሁ። እስኪ እዚህ ውስጥ ያላችሁ ሰዎች በየቀኑ እንገናኛለና ሰው ለውጥ ማምጣት አለብን። እኔ አብራችሁኝ ያላችሁ ሰዎች ላይ ለውጥ ማየት ፈልጋለሁ እኔ። ስለዚህ እምቢ ቻሌንጅ አልፈልግም፣ አልሰጥም፣ አልመጣም፣ አላደርግም። እስቲ ስንት ሰው አስቀየማችሁ የሚለውን በዝርዝር መታችሁ ተነግሩኛላችሁ። እኔ ይሄን ያህል ሰው አስቀየምኩ ቃል በቃል ነው የምነግራችሁ። ማስቀየም ስላችሁ ይኸው መስደብ ምናምን አይደለም። ማስቀየም ማለት እምቢ ማለት ነው። የሚጠይቋችሁን ኑ እዚህ ቦታ እንደዚህ የሚሏችሁን እምቢ ስትሉ ሰዎች ይቀየሟችኋል። ስንት ሰው አስቀየማችሁ የሚለውን ለራሳችሁ ቻሌንጅ። ከዛ ውጪ የኔ እናት ገንዘብ እንዳሰጪ ከዚህ በኋላ ገብቶሻል? ገንዘብ እንዳሰጪ ከቻልሽ የሰጠሻትን እንግዲህ የጠየቀችሽ ነው ልትሰጥሽ አትችልም። አሁን ግን አትስጪ በቃ። በአጠቃላይ በህይወትሽ ልታራምጁ የሚገባ ነገር ከዛሬ በኋላ እምቢ። እስቲ ይቀየሙሽ፣ እስቲ ተቀይመውሽ እንደው እንቅልፍ ጪ። አቤት እንዴት ያለ ኩራት እንደሚሰማሽ፣ አቤት እንዴት እንደምትከበሪ ታይዋለሽ።
ከዛሬ ጀምሮ እምቢ በይ እሺ። ተግባባ? እሺ አመሰግናለሁ። እኔ ግን ሼም ይዞኝ ነው ማለት ራሴን ጠይቃለሁ። ስልክ ትደውልልኝ ራሱ እያነሳሁት አልነበረም። ለዛ ነው ራሴ በቃ ጥያቄ ሆኖብኝ ነው። በቃ ላማክሮ እስቲ ልጠይቀው ብዬ ነው የመጣሁት። አመሰግናለሁ እንደዚህ ስላልሽኝ በጣም ነው የምናመሰግንህ፣ በጣም ነው የምናከብርህ። እሺ እሺ፣ አመሰግናለሁ። መልካም ቀን። እሺ ላንተ ከባድ እኮ ነገይስ እምቢ ማለት ይቀይሟችሁ። እስቲ በእውነት አስቀይሙ ሰው ግድ የላችሁ። ትዝ ልበላችሁ ነው በቃ። ወይም የሆነ ደውል ምናምን እናድርግ እንዴ ልክ የሆነ ነገር ሰዎች ጠይቋችሁ ምናምን ስልካችሁ ወይ ስክሪን ላይ አድርጉት። እምቢ የሚለውን ጽፋችሁ እንግዲህ ስልካችሁ ስከፍቱ ታዩና እምቢ ማለት አለብኝ ለካ። ጤና ይስጥልኝ። እኔ በጣም መወዳት ጓደኛ ነበረችኝ እና በጣም ነው የምንዋደደው እና ብዙ አብረን አሳልፈናል እና የሆነ ጊዜ እርዳታ በሚያስፈልገኝ ሰዓት ከኋላ ወጋችኝ እና አሁን እሷን ሳያት ማለት ነው ያደረገችኝ ነገር ሁላ ፊቴ ላይ ይመጣና በቃ በጣም እሷ ረስታ ሰላም በቃ እንደ መጀመሪያ እንደተፈጠረ እኔ ግን በቃ ያደረገችኝ ነገር ፊቴ ላይ የመጣ በጣም እረበሻለሁ እና ፊቴ ላይ ይታያል ሁሉ ነገር። ማስመሰል አልቻልኩበትም እና ምን ትመክረኛለህ እስቲ? ምንድን ነው ያደረገችሽ? ምንድን ነው የተፈጠረው? ያደረገችኝ ነገር እኔ አብረን ብዙ ማለት በጣም ቅርርባችን በጣም በጣም በቃ ከምለው በላይ ነው እና እንደዚህ አብረን እየኖርን እያለ የሆነ ጊዜ የሆነ ነገር አማከርኳት። እኮ እንደዚህ ነው እንደዛ ነው ብዬ ሳውራት ይህንን ነገር ወስዳ ለሌላ ሰው ነግራ ያ ሰው ማለት ነው በእጅ ዙር መጥቶ እኔን እንትን እንዲለኝ ያደረገች እና ከዛ ይህን ደግሞ የምታውቀው እሷ ናት። ለሌላ ሰው ነግሬ አላውቅም። በቃ በጣም ማለት ቅርርባችን እስከዚህ ድረስ ነው እና ከዛ በቃ ልተው አልቻልኩም፣ ልረሳም አልቻልኩም እና እንዴት ነው መርሳት የምችለው? በጣም በቃ እሷ ረስታው መታ ጥምጥም ትልብኛለች እና ረስታው እንዴንሽ ምናምን ስትለኝ እኔ ዘንዶ የተጠመጠመብኝ ያልከን ነው የሚሰማኝ። እሷ ሰላም ስትለኝ እንዴት ነው መርሳት የምችለው እና መተው የምችለው? ሚስጥር ነው ያወጣችው። አትንገር ብዬ ብነግረው አትንገር ብሎ ነገረው ነው። እንደሱ ነው። እድሜሽ ምን ያህል ነው? 30ዎቹ እበልጣለሁ። 32 ምናምን ግን የተደረገው ቢያንስ ከ5 ዓመት በፊት ነው። ግን ድረስ አልቻልኩም። እስቲና አሁንም ቤትሽ ትመጣለሽ፣ ትገናኛላችሁ? እንገናኛለን፣ ግን የሆነ የሚያገናኘን ጉዳይ አለ። ግን በቃ እኔ ሳያት እሱ ነገር ስን በቃ ወፊቴ ላይ የሚመጣውና እኔ ልረሳ አልቻልኩም። እሺ አዳምጪኝ። እሺ ሚዩት አድርጊና አዳምጪኝ። አሁን ከሷ ተማሩ። እሺ ሌሎቻችሁ ሚስጥራችሁን አትንገሩ ለጓደኞቻችሁ፣ ወዳጆች፣ አብራችሁ ለመበሉ አብራችሁ ለምንጠጧቸው ሰዎች የምትናገሩትን መጥኑ። ሚስጥር ከነገርሽ አሁን አትሰቃይ። ከዚህ ስቃይሽ የሚገላግልሽን መፍትሄ ልንገርሽን። ኃላፊነት ውሰጂ። እሷ ምንም አላጠፋችም፣ አንቺ ነሽ ያጠፋሽው። ሚስጥርሽን መንገር ያለብሽ ለፈጣሪሽ እንጂ ለእሷ አልነበር። ምክንያቱም ሚስጥር እስረኛችሁ አብሯችሁ እስካለ ድረስ ከእናንተ ጋር ከእናንተ ከወጣ በኋላ ግን የሚስጥራችሁ እስረኛ ናችሁ እናንተ።
በማንኛውም ሰዓት ሊወጣ ይችላል ያ ሚስጥራችሁ። እናንተ ጋር ካለ ብቻ ነው የእናንተ ሚስጥር የእናንተ እስረኛ ይሆን። እንግዲህ ከነገርሽኝ አንጻር እንደተረዳሁት ከባድ ማይነገር ሚስጥር ነግረሻት ነው እሷ ሄዳ ለሌላ ሰው ያወራችሁ። አታርጉ ጋይስ። አብራችሁ በአንድ ብረት ድስት ካልተቀቀለን የምትሉበት ጊዜ እንኳ ላይ ሆናችሁ እንደዚህ አታርጉ። ዋጋ ትከፍሉበታላችሁ፣ ከባድ ዋጋ። ስለዚህ ይሄንን በዚህ መልኩ ኃላፊነቱ ሰጪ ያንቺ ጥፋት ነው። እኔ ማን ነገር ያለኝ ለምን ነገርኳት? ጥፋቱ የኔ ነው። ኃላፊነት ስትወስጂ ስቃዩ ይቆማል። ለምን ሁሉም ጣቶች ሁሉ ወደ አንቺ ነው የሚቀሰሩት? ችግሩ ስቃያችን የሚበዛው ጣት ስለምንቀስር ነው። ገብቷችኋል? ምሳሌ ቅድም ስነግራት ሰምተሻል አይደል? ሰላሜን ያገኘሁት እንዲህ ማለት ሳቆም ነው። እንዲህ ምልበት አንድም ምድር ላይ የተፈጠረ ሰው የለም በዚህ ጊዜ በእኔ ህይወት ውስጥ። ግን እንዲሁ በቅዬ ምናምን እኮ አይደለም። በቃ እንዲህ ማለት ስትጀምሩ፣ እንዲህ ስታረጉት ወደ ራሳችሁ፣ ያኔ ስቃይ የለ፣ ጥላቻ የለ፣ ሰላም ማጣት የለ። አዲስ ገጽ ነው፣ አዲስ ጅማሮ ነው የምትጀምር። አዲስ ሰላም ነው የምታገኙ። ከፈጣሪሽ ጋር ራሱ ያለሽ ሰላም ይለያል። እያንዳንዳችሁ አሁን እዚህ ውስጥ በጣም እንቅልፍ ያጣችሁ ሰዎችን ስትዋቸው የምጠሏቸውን ሰዎች ባያችሁ ቁጥር ደማችሁ ይፈላ። በበደሏችሁ ሰዎች ተበድላችሁም ስቃይ ውስጥም ያላችሁ አላችሁ። ተበዳይ ሞኝ እንዴት ነው እኔ ሰላም ማጣው? በዳይ እንቅልፍ ይጣ እንጂ ተበዳይ እንዴት እንቅልፍ ያጣል? ተበድይም እንቅልፍ አጥቼም እንዴት ይሆናል? ከዛሬ ጀምሮ ምን አድርጎ ውስጣችሁ ያለውን ስቃይ ለማቆም ወደ ራሳችሁ ጠቁሙ። አምናችሁ ተከድታችሁ ከሆነ ለምን አመንኩት? ለምን አመንኳት? እምነቴን ለምን ዝም ብዬ ሰጠው? የኔ ጥፋት ነው። ሳላረጋግጥ ብዙ ጥልቀት እርምጃ ሳልሄድ ለምን አመንኩ? እቃ ሰጥታችሁ ተክዳችሁ ከሆነ ለምን ሰጠው? እምቢ ብልስ የኔ ጥፋት ነው። ስለዚህ ከራስሽ ጋር ነው ጦርነቱ የሚሆነው። ወደዳችሁም ጠላችሁም ከማንም ሰው ጋር ጦርነት ለማቆም ግጭት ለማቆም ስትወስኑ ኢንሳይድ ውስጣችሁ ውስጥ ከባድ ጦርነት ላይ ናችሁ። ይህም ማመን ያስፈልጋል። ጦርነት ለማንኛውም ሰው ጦርነት፣ ግጭት ምናምን አቁሜ ሰላም ነው የምፈልገው ሲል ውስጥ ጦርነት ይጀምራል። ውስጣችሁ ጦርነት ይጀምራል ከእናንተ ጋር ግብ። እሱ ማሸነፍ አሸናፊነት ይባላል። ራሱን ያሸነፈ ሁሉን ያሸነፈ ማለት። ስለዚህ እሷ አንደኛ ከዚህ በኋላ ከእሷ ጋር ያለሽን መስመር አበጂ። በቃ እንዲህ ክዳሻለች። ሰው ድጋሚ ጥይት አትሰጪም። ገብቶሻል? አብደሽ ካልሆነ መሳሪያ ውስጥ ጥይት የጨረሰ መሳሪያ ውስጥ ሽጉጥ ምንድን ጥይት አትከቺ፣ ቀለሃ አትከቺ። በቃ አውቀሻል፣ ባነሻል። የእግዚአብሔር ሰላምታ ይኖርሻል። ሰላም ነው፣ እግዚአብሔር ይመስገን። ወደ ኖሮሽ ምን አርጊ፣ ቅድሽ ምን ይሁን፣ ኑሮሽ ይሁን፣ የትዋይ ምን ታረጊ፣ ምን ማወቅ የጠበቅባት ጓደኛ ያስፈልግሽ። ባልንጀራን እንደ ራስ አድርገው ውደደው የሚለውን ቃል አንቺ ተግብሪ። ሌላው አይተገብረው። ሌላ እንዲተገብረው አንቺ ላይ አትፈልጊ። ከራስ መጀመር ጥሩ። ገብቶሻል? ስቃይሽን በዚህ መልኩ ማቆም ትችያለሽ። ግልጽ ነው ወይስ ቀላቀልኩብሽ? አመሰግናለሁ። እሺ፣ ምንም ማለት አይደለም። መልካም ቀን። እሺ፣ ሕግ ሁሉ በአንድ ቃል ይፈጸማል። ይህን ታውቃላችሁ? ሕግ ሁሉ በአንድ ቃል ይፈጸማል። ባልንጀራን እንደ ራስ አድርገው ውደደው የሚለውን ሕግ ከፈጸምን ሁላችንም ሁሉም ሕግ በዚህ ውስጥ ይጠቃለላል። የፈጣሪ ትእዛዝ ማለት ነው። ባልንጀራ እንደ ራስ አድርገህ ስትወደው አትዋሸው፣ አትዋሽ የሚለውን ጠበቅ ማለት ነው። ባልንጀራ እንደ ራስ አድርገህ ስትወደው አትገለውም፣ አትግደል የሚለውን ጠበቅ ማለት ነው። ባልንጀራ እንደ ራስ አድርገህ ስትወደው አትሰርቀው፣ አትስረቅ የሚለውን ጠበቅ ማለት ነው። አንዱን ተግብረ
ሁሉ ነው በአንድ ድንጋይ 99 ወፍ መምታት ትችላለህ። ግን አሁን ባልንጀራ እንደራስ አድርገው ወለዶ ሰው ቀበረው ነው። በዚህ ዘመን ታውቃላችሁ፣ ይቀብራችኋል። እሺ ከባድ ነው። ሚስጥሬ ብላችሁ የምትናገሩት ነገር ነገ ከሌላ ሰው እንደምትሰሙት አለማወቅ። ሄሎ ታሽ እንኳን ደህና ቆያችሁ። ምንም እኔ ማለት ነው ይሰማል። እስቲ ምክር ፈልጌ ነው ብራዘር። እድሜሽ ስንት ነው? ፌብራሪ 20 ላይ 21 ይገባለሁ። ከጀርባሽ ጫጫታ አለ ወይ? ጫጫታውን ዝቅ አድርጊውና እንነጋገራ በጨዋ ደንብ። 20 ዓመቴ ነው። 21 ሊገባ ነው። እሺ የሰው ልጅን ታከብሪያለሽ? አዎ ታከብሪኛለሽ? እኔ አዎ በጣም ነው የሚያከብር። እሺ የምታከብሪኝ ከሆነ ትንሽ ቁጭ ብለን እንነጋገር አይሻልም? በጣም ሩጫ ላይ ነሽ ብዬ ነው። ተረጋጊና ምን እንታዘዝ? ምንድን ነው ፈልገሽ? አይ እኔ ማለት ነው እኔ እድሜም 20 ነው። አንዳንዴ ማለት ነው ከሰው ጋር እያወራው እናደዳለሁ። የንዴት መንፈስ አለ። ምንድን ነው? እሺ ግን ለምሮ ምስቂው ማለት የሚያስቅ ነገር ሰው ሲስቅ ደስ ይለኛል። በነገራችን ላይ ግን የሚያስቅ ነገር ሲኖር ነው አመንስቀው። አይ እኔ ደስተኛ ነኝ። ድሮም እንደዚህ ነው የሚያወራው። እሺ ደስ ይለኛል። እሺ ንገሪ፣ ምንድን ነው? አይ ከሰው ጋር እያወራው እናደዳለሁ። የንዴት መንፈስ አለ። ምን ላድርግ? እስቲ ምከረኝ። ሚዩት አድርጊና አዳምጪኝ እስቲ። አሁን ስለ ንዴቱ ሳይሆን የሚጠቅምሽን ነገር ልንገርሽ። ያው ለቀልድ ቦታ አለው ሁሉም ነገር አይደል? አሁን እዚህ በጣም ብዙ ሰው ነው ያለው፣ ገብቶሻል? በጣም ብዙ የተከበሩ ሰዎች አሉ እዚህ ውስጥ፣ ከአንቺ በእድሜም ከፍ ያሉ ብዙ ምራቅ ዋጥ ያደረጉ፣ ገብቶሻል? የልጆች አስተዳዳሪዎች፣ በጣም ብዙ ከኛ በእውቀት የተሻሉ ሰዎች ያዳምጡናል። እዚህ ጋር ገብተሽ አሁን ጊዜውን ስትገዩ በማይሆን ነገር ነገ አንቺም ላይ ይሄ ይሆናል። ሰው ባከበረው መጠን ነው የሚከበረው። ምንድነው ሰውን ሪስፔክት ባረገ ቁጥር እሱም ይከበራል። እኔ ዝም ያልኩሽና ያላስወጣሁሽ ምንድን ነው እንድትጨርሺ ነው። እስኪ ምንድን ነው አሁን አንዳንዴ ጃስ ብሎና ማባረርን ጥሩ አይደለም ጋይስ። እቺ ልጅ 21 ዓመቷ ነው። እንደ 21 ዓመት ነው ልታስብ የምትችለው። እዚህ ጋር ቁም ነገር እየተወራ ወይም ቁም ነገር ነው የሚወራው ብትላት በቃ እሷ ጨዋታ ሊሆን ይችላል። እሷ ሳቅ ጨዋታ ነው፣ ፌዝ ነው፣ እድሜዋ ነው። ሁሉም ቦታ አለው። እሺ አሁን እኔ ጌም ስጫወት ምናምን ብትመጪ እንደዚህ እየሳኩ ምናምን በደንብ እየተቀላለድን እናወራለን። አሁን ግን እዚህ ጋር ብዙ የተጨነቁ ሰዎች አሉ። ምን ብዙ የከፋቸው እዚህ ውስጥ ገብተው ሲያወሩ አልቅሰሽ አታውቂም? ምናልባት ተሰምቶሽ እንደው እህቶችሽ። ስለዚህ ለሰው ልጅ ክብር ይኖራል። ለሰው ልጅ ክብር ማለት ገብተሽ አሁን አንቺ አልሽ ችግር የለውም እኮ ምንም ክብራችን አይነካም። እንድትማሪ ነው አሁን እየነገርኩሽ ያለው። ሌላም ጊዜም ኦኬ ጨዋታ ከሆነ ጨዋታ፣ ቁም ነገር ከሆነ የሰው ልጅ በጣም አዝኖ ከፍቶት እያወራሽ አትስቂም አንቺ፣ ምክንያቱም ቦታው አይደለም። ኦኬ እኔ ሁሌ ደስተኛ ነኝ አልሽ፣ ሳቂታ ነሽ፣ ግን ሳቅም ቦታ አለ። ሆስፒታል ገብተሽ አንድ ሰው እያጣጣረና በጣም ጣር ውስጥ ሆኖ አንቺ ግን ሳቂታ ስለሆንኩ ደስተኛ ስለሆንኩ እያልሽ አትስቂም። ጀስት ቦታው ስለሆነ እንደዛ እንደ ቦታው ትሆኛለሽ። ረጋ በይ ለማለት ከተቀየምሽ እንግዲህ አላውቅም፣ ግን ይህን ልንገርሽ ብዬ ነው ያቆየውሽ። ተግባባን? አዎ ወንድሜ፣ ግን ይቅርታ። ችግር የለም፣ ምንም ችግር የለም። እሺ ልጅቷ 21 ዓመቷ ነው። እንደ እድሜ ዝቅ ብለህ ማውራት አለብህ። ገብቶሃል? ማለት እንደ እድሜ አሁን 21 ዓመት ሆና እንደ 21 ዓመት ዝቅ እንጂ እንደ 30 ዓመት ወይ እንደ 25 ዓመት ምናምን እንዴት ምናምን ጃስ ብትሆን ልጅቷ ወይ ምናልባት ሄዳ
ስቅስቅ ብላ ታለቅስ ትችላለች። ከባድ ነው። አታርጉ ጋይስ። ለእኔ ችግር የለውም፣ ግን እዚህ ጋር በጣም ደግሞ ብዙ ሰዎች አሉ። እነሱም ብንሰማ ይሻላል። ሄሎ